እረፍት መፈለግ አንሙት ማለት ፖለቲካ ሳይሆን ሰብአዊነት ነው። የእስራኤል ዜጎች እስራኤል በአማራ ሕዝብ ላይ እየተፈጸመ ያለውን ጥቃት አስመልክታ ትኩረት እንድትሰጥ የሚጠይቅ ደብዳቤ ጻፉ። የወንበርማ ብርጌድ ላለፉት ቀናት ባደረገው ተጋድሎ ከፍተኛ ድል መቀዳጀቱ ተገለጸ። በኢትዮጵያ መቼ ነው ደም መፍሰስ የሚያቆመው ሲሉ የተናገሩት በዛሬው ዕለት በተከበረው የመድኃኔዓለም ዓመታዊ በዓል ነው። ብፁዕ አቡነ ናትናኤል ለምን ዝም አላችሁ ትሉናላችሁ፣ እውነት አላችሁ ሲሉም ተናግረዋል። ሰላም ጤና ይስጥልኝ የፍሬ ፕሬስ ቻናል ተመልካቾቻችን እንደምን አላችሁ? ዕለታዊ ዜናዎችን ይዘን ቀርበናል። መልካም ሞላ ነኝ። ወደ ቀዳሚው መረጃ አልፋለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱስ ሲኖዶስ አባል የሆኑት አቡነ ናትናኤል ሰሞኑን በአርሲ ስለተፈጸመውና በአጠቃላይ በኢትዮጵያ እየፈሰሰ ስላለው ደም ዛሬ ድምጻቸውን አሰምተዋል። መቼ ነው የሚቆመው? ነፃነት እንፈልጋለን። የሰው ልጆች ደም በከንቱ መፍሰስ መቆም አለበት። ይሄ ፖለቲካም አይደለም። ነፃነትን መፈለግ፣ ሰላም መሻት፣ እረፍት መፈለግ አንሙት ማለት ፖለቲካ ሳይሆን ሰብአዊነት ነው። ሰው መሆን ነው። ታሙ ሊበቃ ይገባል ወገኖቼ። መተሳሰብ ይሻለናል። መተሳሰብ ይሻላል። ደከመን፣ ብዙ ጊዜ ሰማን። እናንተም ፈረዳችሁብን በእኛ፣ እናንተም ወቀሳችሁ። እውነት አላችሁ። ግን ለማን የምንነግረው ይሄንን? ማን ነው የሚሰማን ይሄንን? ማን ነው የሚያቆመው ይሄንን? አዎ ይብቃ። ተለማመር ነው። ስንት ሰው ሲያልቅ፣ ስንቶቻችን ስናልቅ ነው የሚቆመው? ቢበቃ። ህዝባችን እረፍት ይፈልጋል፣ ሰላም ይፈልጋል፣ ነፃነት ይፈልጋል። ሞት ሰለቸን፣ በቃን። ደም መፍሰስ ሰለቸን፣ ይበቃናል። ሀገሪቷ እረፍት ያስፈልጋታል። ህዝቡ እረፍት ያስፈልገዋል። ስለኛ ደም ፈሰሰ እኮ፣ በሱቁ ስለኛ ተፈወስን እኮ። ሌላ ደም አያስፈልግም። ሌላ ደም በግፍ ሊፈስ አይገባም። አዎ ይሄ ወገኖቼ እንዲህ አይነት እኩይ ተግባር፣ እንዲህ አይነት ኢሰብአዊ ድርጊት ታሪክ ይቅር የማይለው ተተኪ ትውልድን ዋጋ የሚያስከፍል ተገቢ ያልሆነ እግዚአብሔር የማይወደው ሰውም የማይፈልገው ኢሰብአዊ ድርጊት፣ የሰው ልጅ ደም በከንቱ ማፍሰስ፣ ይሄ እኩይ ተግባር በማንም ዘንድ የተወገዘ ነው፣ የተጠላ ነው። ክርስቲያኖች ክርስትና መከራ ክርስትና ያጠብቃታል። በመከራ እንጠነክራለን፣ በመከራ ዕለታዊ ዜናዎችን እያያችሁ ትገኛላችሁ። ቻናላችንን ሰብስክራይብ ያላደረጋችሁ እንድታደርጉ በአክብሮት አሳስባለሁ። መረጃዎች ይቀጥላሉ። በጮቄ ተራራ ተጋድሎ ተፈጸመ። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ የ206ኛ ኮር አካል የሆኑት የአባጅሜ ብርጌድ ፋኖች ባደረጉት ተጋድሎ ታላቅ ድል መጎናጸፋቸውን ፋኖ ባየ ገልጿል። በሲኖትራክ ተጭኖ የመጣው ያገዛዙ ኃይል ሙትና ቁስለኛውን ሰብስቦ መመለሱም ተገልጿል። በጮቄ ተራራ በተደረገው ተጋድሎ በርካታ የቡድን መሳሪያዎች ወደ ፋኖ ገቢ ተደርገዋል። ከደብረ ማርቆስ በዙ 23 መድፍና ፔፔ ድጋፍ ወረራ የፈጸመው የብልጽግና ኃይል
ከ4 በላይ የጦር አመራሮችን ገብሮ ተመልሷል። በቅርቡ በአዲሱ የኮር አደረጃጀት በ206ኛ ኮር ቀጠና እየተፈጸመው ያለው ተጋድሎ እጅግ አመርቂ መሆኑን ተገልጿል። በመተማ ወረዳ እየተደረገ ያለው ተጋድሎ ለ3ኛ ቀን ቀጥሏል። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ መይሳው ካሳ 2ኛ ኮር በመተማ እያደረገ ያለውን ተጋድሎ ለ3ኛ ቀን ቀጥሎበታል። የአገዛዙ ኃይል ከምዕራብ አርማጭሆ ተነስቶ ወደ መተማ ወረዳ ወደ ቀጠናው ለመግባት ሙከራ ቢያደርግ በመይሳው ካሳ 2ኛ ኮር አጣና ዋሴ ክፍለ ጦር በአባይ ብርጌድና ደጃዝማች 4ኛ ኮር አርበኞች ክፍለ ጦር በላይ ዘለቀ ብርጌድ ባደረጉት ጣምራዊ ልዩ ዘመቻ ከጥቅምት 25 2018 ዓ.ም ከቀኑ 9 ሰዓት የጀመረው አውደ ውጊያ እስከ ዛሬ ቀጥሏል። ፋኖች ባደረጉት እልህ አስጨራሽ ውጊያ ያገዛዙን ኃይል ሙትና ቁስለኛ አድርገውታል። በከፍተኛ ሁኔታ የተመታውን የብልጽግና አገዛዝ ለማገዝ ከመተማ የተነሳው የአገዛዙ ጥምር ኃይል ከመተማ ወጣ ብሎ ጓንግ ተብሎ በሚጠራው ቦታ በዛሬው ዕለት አይቀጦ ቅጣት ተቀጧል። በአሁኑ ሰዓት ያገዛዙ ሰራዊት ከባድ መሳሪያ ወደ ንጹሃን እየተኮሰ መሆኑን የአጣና ዋሴ ክፍለ ጦር የህዝብ ግንኙነት ኃላፊ አርበኛ ግዛት አለበል ተናግሯል። አካባቢው ላይም የድሮን ቅኝት እየተደረገ እንደሆነ ተገልጿል። በመተማ ከተማ ላለፉት 3 ቀናት በተደረገው ተጋድሎ በርካታ ያገዛዙ ኃይል ከጥቅም ውጭ ተደርጓል። ይህ ዜና እስከ ተጠናቀረበት ሰዓት ድረስም ውጊያው እንደቀጠለ ነው። 11 የብልጽግና ሰራዊት አባላት ፋኖን ተቀላቀሉ። የ201ኛ ኮር 74ኛ ክፍለ ጦር ዛሬ በርካታ የብልጽግናን ሰራዊት ሲቀበል ውሏል። 9 ሚሊሻና 2 የመከላከያ ሰራዊት አባላት ከነሙሉ ትጥቃቸው ፋኖን ተቀላቅለዋል። በተያያዘ ዜና ሰሞኑን የ9ኛ ሳሙኤል አወቀ ክፍለ ጦር ወደ ግዙፉ 201ኛ ኮር 74ኛ ክፍለ ጦር አድጓል። ክፍለ ጦሩ በ5 አንጋፋ ሬጅመንቶች ተዋቅሮ የመጀመሪያውን ምዕራፍ የፕወዛና አባላቱ በተመደቡበት ቦታ የማስገባት ስራ እየተጠናቀቀ ይገኛል። ሁሉም ሬጅመንቶችና አባላቱ በተመደቡበት ቦታ ተገኝተው ቀጠናቸውን በንቃት መከታተልና ትዕዛዝ በመጠባበቅ ላይ መሆናቸውን የአፋባ ምዕራብ አማራ ቀጠና ቴዎድሮስ እዝ 201ኛ ኮር 74ኛ ክፍለ ጦር ሰብሳቢ ፋኖ በላይነህ እናውገው ገልጿል። አፋባሃ አደረጃጀቱን አንዱ ወጥ በሆነ አሰራር እየዘረጋ ይገኛል። መረጃውን ያደረሰን ሀብታሙ የሱፍ የቴዎድሮስ እዝ 201ኛ ኮር ህዝብ ግንኙነት ነው። በላጎት ወርዋሪ ሻለቃ ለወራት ያሰለጠናቸውን ልዩ ኮማንዶዎች አስመረቀ። የሚኒሊክ እዝ ስልጠና መምሪያ ስልጠናውን በቀላል ወጪ ነገር ግን በካበተ ልምድ ባላቸው አሰልጣኞች ሰጥቷል። በዚህም ፋኖን የከፍተኛ እውቀትና ስነ ምግባር ባለቤት እያደረገ ይገኛል። በተያያዘ ዜና የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ ንጉስ ሚካኤል አሊኮር ሰራዊቱ ነጻ ባወጣቸው አካባቢዎች የሲቪል አስተዳደር መዋቅር ዝርጋታ ጀመረ። የሚኒሊክ እዝ ምክትል ሰብሳቢና የፖለቲካ ጽህፈት ቤት ኃላፊ አርበኛ ሄኖክ አዲሴ ከአደረጃጀት መምሪያ ኃላፊው ከአርበኛ አበበቀይ ጋር በመመካከር የሲቪል መዋቅር ስራው በቅንጅት እንዲሰራ በመወሰን ነጻ በወጡ ቀጠናዎች ውስጥ የሚኖረውን ህዝብ የፖለቲካ ንቃተ ህሊና ለማሳደግ ያለመ የግንዛቤ ማስጨበጫ መድረኮች ተዘጋጅተዋል። ይህንን የሰራው የእዙ የፖለቲካ ክንፍ ነው። በተጨማሪም የአደረጃጀት ክንፉ ደግሞ የየቀበሌዎችን ሊቀመናብርት የጸጥታና አስተዳደር ዘርፍ እንዲሁም የማህበራዊ ሸንጎ መዋቅር የመዘርጋት ስራ ሰርቷል። በዚህም መሰረት በደቡብ ወሎ ዞን ከላላ ወረዳ 012 ሚናያ ቀበሌ የሳጅን አደማሊ ወይም አባናዶ ክፍለ ጦር አዛዥ አርበኛ ለሊ ተሰማ ጭምር በተገኘበት ህዝባዊ ውይይት ተደርጓል። የውጭ ባዳና የሀገር ውስጥ ባንዳ በሚል ርዕስ የአገዛዙ ካድሬዎች የተለያዩ የማህበረሰብ ክፍሎችን በመሰብሰብ የሚሰሩትን ፕሮፓጋንዳ ለማክሸፍ ህዝብን የማንቃት ስራም ተሰርቷል። የህልውና ትግሎ የደረሰበትን ደረጃ እንዲሁም ያጋጠሙ ችግሮችና የተወሰዱ የመፍትሄ እርምጃዎች የዳሰሰ ውይይትም ተደርጓል። በተለይም አፈንግጠው በዝርፊያ ላይ የተሰማሩ ጸረ ህዝቦችን አሳዶ የመያዝ ግዳጅ በስኬት ተጠናቆ ቀጠናው ከሌቦች መጽዳቱን ለህዝብ ግልጽ ተደርጓል። የደጋው መብረቅ ኮር አንሻ ክፍለ ጦር ክንዱ አሻግሬ ሻለቃ በዛሬው ዕለት ተጋድሎ ፈጽሞ ድል ተቀዳጀ። በመቄት ወረዳ ገረገራ እየተባለ በሚጠራው ቦታ ዛሬ ጥቅምት 27 2018 ዓ.ም በነበረው ተጋድሎ የፋሽስቱ ሰራዊት ጥምር ኃይሉን ጨምሮ 4 ዲሽቃና ሞርተር አዋቅሮ በአንድ አውደ ውጊያ ያካሄደ ቢሆንም በአንድ ሻለቃ ፋኖዎች ተመቷል። ለተከታታይ ሳምንታቶች የደጋው መብረቅ ክፍለ ጦር ታላቅ ተጋድሎ እያስመዘገበ ይገኛል። የእስራኤል ዜጎች እስራኤል በአማራ ህዝብ ላይ እየተፈጸመ ያለውን ጥቃት አስመልክታ ትኩረት እንድትሰጥ የሚጠይቅ ደብዳቤ ጻፉ። በኢትዮጵያ በአማራ ህዝብ ላይ የሚፈጸመውን የዘር ማጥፋት ለማስቆም አስቸኳይ ጣልቃ ገብነት ጥሪ ለእስራኤል ቀረበ።
እኛ የእስራኤል መንግስት ዜጎችና የሰብአዊ መብት ተሟጋቾች በኢትዮጵያ በአማራ ህዝብ ላይ የሚፈጸመውን የዘር ማጥፋት ለማስቆም ይህንን ደብዳቤ ጽፈናል ብለዋል። ከ2023 ጀምሮ የኢትዮጵያ መንግስት በአማራ ማህበረሰብ አባላት ላይ ስልታዊ ዘመቻ አካሂዷል። ከነዚህም መካከል የአየር ድብደባ፣ የጅምላ እስራት፣ ማሰቃየት፣ ግድያና ሆን ተብሎ የተፈጸሙ ጥቃቶች ይገኙበታል። ከነዚህም መካከል ሴቶች፣ ህጻናትና አረጋውያን ይገኙበታል። ከዓለም አቀፉ የቀይ መስቀል ኮሚቴ የተገኙ ሰነዶችን ጨምሮ በርካታ ሪፖርቶች የእነዚህን ጭካኔዎች መጠን ያረጋግጣሉ። በጥቅምት 2025 ብቻ የኢትዮጵያ መንግስት ከ40 በላይ የድሮን ጥቃቶችን በሲቪል መሰረተ ልማቶች ላይ ያነጣጠረ ሲሆን ሆስፒታሎችና የህክምና ማዕከላትን ጨምሮ ተፈጽመውባቸዋል። በእነዚህ ጥቃቶች ነፍሰ ጡር ሴቶችን ጨምሮ በርካታ ንጹሃን ህይወታቸውን አጥተዋል። እንደዚህ አይነት ድርጊቶች የዓለም አቀፍ የሰብአዊነት ህግንና መሰረታዊ የሰብአዊ መብቶችና መርሆችን በግልጽ የሚጥሱ ናቸው። የብልጽግና አገዛዝ በአማራ ህዝብ ላይ በሚፈጽመው ግፍ ምክንያት የነጻነት ታጋዩ ፋኖ ትግል እያደረገ ይገኛል። አስቸጋሪ ሁኔታዎች እየኖሩም እንኳን የፋኖ ታጋዮች በዓለም አቀፍ የሰብአዊነት ህግ መንፈስ ሲንቀሳቀሱ ተመልክተናል። ሲቪሎችን እየጠበቁና እስረኞችን በሰብአዊነት ይንከባከባሉ። በደብዳቤው የእስራኤል መንግስት የኢትዮጵያ መንግስት በአማራ ህዝብ ላይ የፈጸመውን ወንጀል በይፋ እንዲያወግዝ ተጠይቋል። በአማራ ህዝብ ላይ የተፈጸመው ጥቃት በገለልተኛ አካላት እንዲጣራም ተጠይቋል። ደብዳቤውን ለእስራኤል መንግስት የጻፉት የእስራኤል ግዛት ዜጎች፣ የህዝብ ታዋቂ ሰዎችና የሰብአዊ መብት ተሟጋቾች ናቸው። የአማራ ፋኖ ብሔራዊ ኃይል በሁሉም ቀጠና ሰራዊቱን በአዲስ መልኩ እያደራጀ ይገኛል። በዚህም አፋባ ምስራቅ አማራ ቀጠና ሚኒሊክ ዕዝ በንጉስ ሚካኤል አሊ ኮር ስር ይገኙ የነበሩ 2 ክፍለ ጦሮችን ማለትም ሸዋን ግዛው ካሳ ክፍለ ጦርና ሳጅን አደማሊ አባናዳው ክፍለ ጦርን ወደ አንድ እንዲመጡ በማድረግ ሰራዊታቸው ተፈውሶ በ3 ሻለቃዎች እንዲዋቀሩ ተደርጓል። አዲሱ ክፍለ ጦር ስያሜውም የስመ ጥሩ ጀግናው ማስተዋሻ እንዲሆን በሚል ሳጅን አደማሊ ወይም አባናዳው ተብሎ እንዲጠራ ሰራዊቱ በሙሉ ድምጽ ወስኗል። ክፍለ ጦሩ የተዋቀረባቸው ሻለቃዎች ስያሜን በትግሉ ሂደት የተለየ የጦር ሜዳ ጀብዱ ፈጽመው በተሰዉ ጓዶች ስም እንዲሆን የተደረገ ሲሆን በዚህም መሰረት አንደኛ ሻለቃ ሸዋን ግዛው ሻለቃ፣ ሁለተኛው ደግሞ እንድሪስ ተሾመ ሻለቃ የሚል ስያሜ ተሰጥቶታል። በተጨማሪም ልዩ ዘመቻ በመስራት አገዛዙን ካርበደበደ በኋላ ጥይት ሲያልቅበት ትጥቄ አገዛዙ እጅ አይገባም ብሎ ብሬኑን ድንጋይ ላይ ከስክሶ በክብርና በጀግንነት በተሰዋው በአርበኛ አህመድ አቀስታ ስም ደግሞ 3ኛው ሻለቃ ተሰይሟል። በሪፎርሙ መሰረትም አርበኛ አለልኝ ተሰማ ዋና አዛዥ፣ አርበኛ ጀማል ብሬን ምክትል አዛዥ፣ አርበኛ ዳዊት ፍሳ ወታደራዊ አስተዳደር ዘርፍ ኃላፊ፣ አርበኛ አህመድ ሁሴን ዘመቻ መምሪያ ኃላፊ፣ እንድሪስ አቢ ሎጂስቲክ፣ አርበኛ ይመር ሁሴን ህዝብ ግንኙነት፣ አርበኛ ጀማል ክብረት ፋይናንስ፣ አርበኛ ኦመር አሊ ምክትል ፋይናንስ፣ አርበኛ ክብረት አባ ወታደራዊ ስልጠና ዘርፍ፣ አርበኛ አህመድ ሙስጠፋ ወታደራዊ ስልጠና ዘርፍ ምክትል ኃላፊ፣ አርበኛ መሐመድ ደረሰው ኦርዲናንስ፣ አርበኛ አብዱ መሐመድ የሰው ኃይል፣ አርበኛ ጌታዬ ረሽድ የህክምና ዘርፍ ኃላፊ፣ አርበኛ ሐሰን አቡዬ የህክምና ዘርፍ፣ አርበኛ አሊ መሐመድ ሀብት አሰባሳቢና ሌሎችም ተመድበዋል። ከአደረጃጀት ሪፎርሙ በተጨማሪ አፋባ ምስራቅ አማራ ቀጠና ሚኒሊክ ዕዝ ዘመቻ መምሪያ ምክትል ኃላፊ ኮሎኔል ፈንታው መኩዬ ለክፍለ ጦሩ ሰራዊት አባላትም ወታደራዊና የፖለቲካ ስልጠና የተሰጠ ሲሆን በዋናነት በአማራ ህዝብ የህልውና ትግል ዙሪያ ያላቸውን ግንዛቤ ለማሳደግ የሚያስችል የአቅም ግንባታ ስልጠና እንዲወስዱ ተደርጓል። የወንበርማ ብርጌድ ላለፉት ቀናት ባደረገው ተጋድሎ ከፍተኛ ድል መቀዳጀቱ ተገለጸ። የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ 5ኛ ክፍለ ጦር ወንበርማ ብርጌድ ሽንዲ ከተማ የመሸገውን የአገዛዙ ተላላኪ ኃይል መምታቱን ገልጿል። በተደረገው ልዩ አውደ ውጊያም ከ15 በላይ የአገዛዙ ኃይል ሙትና ቁስለኛ ሆኗል። በወገዳድ በተደረገው ተጋድሎ ከፍተኛ ጉዳት የደረሰበት አገዛዙ የቆሰሉ አባላቶችን በሲኖትራክ ሸፍኖ ቡሬ ሆስፒታል እንደወሰዳቸው ተሰምቷል። በተጨማሪም የወንበርማ ብርጌድ አባላት ሽንዲ ከተማ ሰርገው በመግባት ከባድ ተጋድሎ ፈጽመዋል። በዚህም በቁጥር ያልታወቁ ያገዛዙ አገልጋዮች ወደ ላይኛው ሲሸኙ፣ ቁስለኛው እንደተለመደ ወደ ጤና ጣቢያ ተግዟል። የዕለቱ ዜናዎቻችን እነዚህን ይመስላሉ። ስለተመለከታችሁን ከልብ እናመሰግናለን። ቻናላችንን ሼር፣ ላይክ እና ሰብስክራይብ ማድረግ አትርሱ። ጤና ይስጥልኝ።